ዛሬ ወደ ቀደመውና ወደ ጥንቱ መለስ ስንበልና አንድ አስደናቂ ሁኔትን በአይነ ህሊናችን እንቃኝ። በመጽሐፍ ቅዱስ ታሪክ አንዲት በጠንካራ ግንብ የታጠረች ቅጥሮቿም እጅግ የጠነከሩ ኢያሪኮ የምትባል ከተማ ነበረች። በከተማይቱ ግንብ አናት ላይ የጋለሞታይቱ ሴት ቤት ከፍ ብሎ ይታያል። ይህች ሴት ከዚያ ምቹ ቦታ ላይ ሆና እስከ አፉ ድረስ የሞላውን የዮርዳኖስን ወንዝ በስተምስራቅ በኩል በቀላሉ ለማየት ትችላለች። ምናልባት ይህች ሴት በዮርዳኖስ ምስራቃዊ ዳርቻ ላይ 600,000 እግረኛ ጦር የሰፈረበትን የእስራኤላውያንን ሰፈር ተመልክታ ይሆናል። የጦር ሰፈራቸውም ከኢያሪኮ የሚርቀው በጥቂት ኪሎ ሜትሮች ብቻ ነው። ምናልባት ደግሞ ይህች ሴት እስራኤላውያን በጦር ስላገኟቸው ድሎችም ሰምታ ይሆናል። ወይም ደግሞ ሙሴ በእግዚአብሔር ኃይል የኤርትራን ባህር ከፍሎ እስራኤላውያንን በማሳለፍ አስደናቂ የሆነውን ኃይሉን እንዴት እንዳሳየ መረጃ ይኖራታል። እጅግ ሞልቶ የነበረው የዮርዳኖስ ወንዝ ሊያግዳቸው እንደማይችል ምን ያህል ትተማመንባቸው ይሆን? ይህች ሴት በዚያ አስጨናቂ ጊዜ ምን ታደርግ ይሆን? ይህ ወገኖቿን ትታ ከእስራኤላውያን ጋር ያበረችው የጋለሞታይቷ የረሃብ ታሪክ ነው። ረሃብ በዚህ አስፈሪ ጊዜ ያልጠበቀቻቸው እንግዶች ከእስራኤላውያን ሰፈር የመጡ ሰላዮችን ተቀበለች። ማደሪያ ቦታ ይፈልጉ ነበርና በቤቷ ተቀብላ አስተናገደቻቸው። ነገር ግን የመምጣታቸው ወሬ ለኢያሪኮ ንጉሥ ደረሰ። ወዲያው እንዲይዟቸውም በቁጥጥር ስር እንዲያውሏቸውም ሕግ አስፈጻሚ የሆኑ ባለስልጣኖችን ላከ። የንጉሥ መልእክተኞች ሲደርሱ ረሃብ ሰላዮችን ሰውራ ነበር። የንጉሥ መልእክተኞች ወደ ቤትሽ የገቡትን ሰዎች አውጪ አሏት። ረሃብም እንዲደርቅ በቤቷ ጣራ ላይ አስተታ በነበረው የተልባ እግር ክምር ስር ሰላዮችን ሸሸገቻቸው። እንዲህም አለች፣ አዎ ሰዎች ወደ እኔ መጡ፣ ከወዴት እንደሆኑም ግን አላውቅም። በሩ ሲዘጋ ሲጨልም ሰዎች ወጡ፣ ወዴት እንደሄዱም አላውቅም። ፈጥናችሁ አሳዷቸው አለች። ረሃብ የእስራኤላውያን ጠላቶችን አታለለች። ወዲያውኑ በእግዚአብሔር ላይ ያላትን እምነት በሥራ ያሳየችበት ተጨማሪ እርምጃ ወሰደች። ወደ ቤቱ ጣራ ወጥታ ለሰላዮቹ እግዚአብሔር ምድሪቱን እንደሰጣቸው አወቅኩ አለች። ከ40 ዓመት በፊት አምላክ በእስራኤላውያን ፊት የኤርትራን ባህር እንደከፈለ በመስማታቸው በምድሪቱ የሚኖሩ ሁሉ በፍርሃት እንደተዋጡ ረሃብ በግልጽ ነገረቻቸው። በተጨማሪ ሁለቱ የአሞራውያን ነገሥታትን እስራኤላውያን እንዴት እንዳጠፏቸው ያውቃሉ። ረሃብም ይህንን ነገር ሰምተን ልባችን ቀለጠ። አምላካችሁ እግዚአብሔር በላይ በሰማይ በታች በምድር እርሱ አምላክ ነውና ከናንተ የተነሳ ከዚያ ወዲህ ለማንም ነፍስ አልቀረለትም በማለት ተናገረች። ረሃብ ቀጥላ እንዲህ ብላ ተማጸነች፣ አሁንም እባካችሁ በእግዚአብሔር ማሉልኝ፣ በእውነት ምልክትን ስጡኝ። እኔ ለእናንተ ቸርነትን እንደሰራው እናንተ ደግሞ ለአባቴ ቤት ቸርነትን እንድትሰሩ አባቴን እናቴንም ወንድሞቼና እህቶቼን ያሉትንም ሁሉ እንድታድኑ ሰውነታቸውንም እንድትታደጉ አለቻቸው። ሰላዮቹም በተናገረችው ነገር ተስማሙና ምን ማድረግ እንዳለባት ነገሯት። ከቤቷ መስኮት ሰላዮቹን ከኢያሪኮ ግንብ ውጭ ወደ መሬት ባወረደችበት ቦታ ላይ ቀይ ፈትል እንድታንጠለጥል ነገሯት። ቤተሰቦቿን ሁሉ ወደ ቤቷ መሰብሰብ እንዳለባትና ከሚመጣው ጥፋት እንዲድኑ ከዚያ መውጣት እንደሌለባቸው ነገሯት። ረሃብ ለተለዩ ሰላይ አሳዳጆቻቸው እንዳያገኟቸው ስለ ምድሪቱ አቀማመጥና ቦታ ጠቃሚ መረጃ ሰጠቻቸው። ሰላዮቹም ከአሳዳጆቻቸው አመለጡ። ረሃብ ቀዩን ፈትል ካንጠለጠለችበት ቦታ የቤቷ ሰዎች ሁሉ ከሰበሰበች በኋላ ቀጥሎ የሚከናወነውን ነገር መጠባበቅ ጀመረች። ረሃብ ሁሉን ማድረግ በሚችለው አምላክ በእግዚአብሔር ላይ እንደምትታመን አሳይታለች። ሕጎቹን ጠብቃ ለመኖር ተስማምታለች። በዚህ መንገድ በእምነት በሰራችው ሥራ ጻድቅ ሆና ተቆጥራለች። ጥቂት ሳምንታት አለፉ። እስራኤላውያን የጦር ቀንደ መለከት በሚነፉበት የተቀደሰውን የቃል ኪዳኑን ታቦት በተሸከሙ ካህናት ታጅበው ኢያሪኮን መክበብ ጀመሩ። በቀን አንድ ጊዜ እየዞሩ ለ6 ቀናት ዞሩ። በዚህም በሰባተኛው ቀን ግን ከተማዋን 6 ጊዜ ዞረዋል። አሁንም ጉዟቸውን አላቆሙም። ረሃብ ሰነፍ ሴት አልነበረችም። ምክንያቱም በቤቷ ጣራ ላይ በፀሐይ እንዲደርቅ ያሰጣቸው የተልባ እግር ነበር።
የተልባ እግር ደግሞ የሐር ፈትርን ለመስላት ያገለግላል። በተጨማሪም በረሃብ ቤት ውስጥ ቀይ ፈትል ተገኝቷል። ስለዚህ ሐር የምትሰራና ቀለም የማቅለም ችሎታ የነበራት ሴት ሳትሆን አትቀርም ማለት ይቻላል። ረዓብ ታታሪ ሴት ነበረች። ከሁሉም በላይ እግዚአብሔርን በቅድስና የምትፈራ ሴት ናትና። ረዓብ የመኝታ ቤት ብቻ የምታከራይ ሴት አልነበረችም። ቅዱሳን ጽሑፎች ስለ ስራዋ ሲናገሩ የተጠቀሙበት የዕብራይስጥና የግሪክ ቃል ዝሙት አዳሪ የሆነች ሴት የሚያመለክቱ ናቸው። ለምሳሌ ዝሆናን የሚለው የዕብራይስጥ ቃል ሁልጊዜ ከሕግ ውጭ የሆነ የጾታ ግንኙነትን ያመለክታል። በከነዓናውያን ዘንድ ዝሙት አዳሪነት እንደ መጥፎ ወይም ወራዳ እንደሆነ ሥራ የሚታይ አልነበረም። እግዚአብሔር በጋለሞታ ወይም ዝሙት አዳሪ በሆነች ሴት መጠቀም የምሕረቱን ታላቅነት ያሳያል። ውጫዊውን ሁኔታ ብቻ በመመልከት ልንሳሳት እንችላለን። አምላክ ግን ልብን ያያል። ስለዚህ ንስሐ የገቡ ትክክለኛ የልብ ዝንባሌ ያላቸው ጋለሞታዎች የእግዚአብሔር አምላክን ይቅርታ ሊያገኙ ይችላሉ። ረዓብ ራሷ ከኃጢአቷ ተመልሳ የጽድቅ መንገድን ስለተከተለች በእግዚአብሔር ተቀባይነትን አግኝታለች። እስራኤላውያኑ ሰላዮች በአምላክ ሕግ የሚመሩ ሰዎች ስለነበሩ ለማደር ወደ ረዓብ ቤት የገቡት እንደቀደሙት ሰዎች ዝሙት ለመፈጸም አልነበረም። ጋለሞታ ቤት ማደራቸው የሰዎችን ጥርጣሬ ሊቀንሰው ይችላል የሚል ግምት ኖሯቸው ሊሆን ይችላል። ቤቷ በከተማ ግንብ ላይ የሚገኝ መሆኑም በቀላሉ ለማምለጥ ያስችላቸው ነበር። ለእስራኤላውያን የተደረጉትን መለኮታዊ ክንዋኔዎች በመስማቷ ልቧ ወደ ተነካውና ወደ ተለወጠችው ኃጢአተኛው ቤት እንዲያምሩ ያደረጋቸው። ለእስራኤላውያን የተደረጉትን መለኮታዊ ክንዋኔዎች በመስማቷ ልቧ ወደ ተነካውና ወደ ተለወጠችው ኃጢአተኛ ቤት እንዲያምሩ ያደረጋቸው እግዚአብሔር እንደሆነ ግልጽ ነው። አምላክ ከነዓናውያንን በብልግናቸው ምክንያት እንደሚያጠፋቸው እስራኤልን ማዘዙን፣ ረዓብን ባርኮ በኢያሪኮ ላይ ድል እንዲያገኝ ማድረጉ ሰላዮቹ ሌላ ድርጊት አለመፈጸማቸውን ያረጋግጣል። ረዓብ ሰላዮቹን ይከታተሉ የነበሩ ሰዎችን የአምላክ አገልጋዮች ከሞት ለማዳን የራሷን ሕይወት አደጋ ላይ ጥላለች። ረዓብ ፍጹም እምነት በእግዚአብሔር ላይ በማሳየቷ በኢያሪኮ ላይ ከደረሰው ጥፋት መትረፏም ከእግዚአብሔር ያገኘችው በረከት መሆኑን ማሳያ ነው። በኋላም ከይሁዳ ነገድ የሆነውና የምድረ በዳ አለቃ ነበረውን የነአሶንን ልጅ ሳልሞንን አገባች። ሳልሞንና ረዓብ አምላካዊ ሰው የነበረውን ቦዔዝን ወለዱና ወደ እስራኤል ንጉሥ ወደ ዳዊት የሚያደርሰውን የዘር ሐረግን አስገኙ። ከዚህ ሁሉ የሚበልጠው ስለ ኢየሱስ ክርስቶስ የትውልድ ሐረግ በሚናገረው የማቴዎስ ወንጌል መጽሐፍ ላይ በስም ከተጠቀሱ 4 ሴቶች መካከል አንዷ የቀድሞዋ ጋለሞታ ረዓብ ነበረች። ረዓብ እስራኤላዊ ያልሆነችና ጋለሞታ የነበረች ሴት ብትሆንም እንኳን በእግዚአብሔር ላይ ሙሉ እምነት ያላት መሆኗን በስራዋ ያሳየች እጅግ በጣም ግሩም ምሳሌ የሆነች ታላቅ ሴት ነበረች። ይቆየን። አሜን።